አንቺ ውሻ እዚህ ለመልከስከስ ብለሽ ነው ስልክሽን አጥተሽ የገባሽ? እዚህ ምን ታደርጋለህ ድቤ? ዝም በይ። ይኸውልሽ እንዳንቺ አስቀያሚ ሴት ፍለጋ ነው የመጣው። ቆይ አንተ ምን ልትሆን ነው ቤት የመጣ? ይኸውልህ ወርካ እቺ ውሸታም ነች፣ አትመናብሽ። አንድ ነገር ልንገር፣ ሲኖላን ያስገደለቻት እሷ ነች። ምንድን ነው የምታወራው ድቤ? ይህንን ወሬህን አቁም። ሲኖላን አስገድላ አብራ ለመኖር ይኸውልህ ሁሉም ነገር ያደረገችው እሷ ናት። ሜላት እውነት ነው አንቺ ሲኖላን ያስገደልሻት? ንገሪኝ። ልቀቃት እንጂ። ምን ሆናችኋል? ሁለታችሁም ተረጋጉ። ሰሚኛለሽ? እንደውም ሁለታችሁም ውጡልኝ። ውጣ አንቺም። እኔ አልወጣም ወርካ። እሺ ና ወደ ቤት እንሂድ። ልቀቀኝ። ውጣልኝ አሁን አንተ ቀፋፊ። ሜላት ይኸውልሽ እኔ ለዚህ ለማይረባ ብለሽ ሸውጅኛለሽ አይደል? እኔ ካንተ ጋር አልመጣም። ሜላት ተመልሰሽ እኔ ጋር ብትመጪ ይኸውልሽ ጉድ ከራስሽ ነው። አልመጣም። ሂድ። አንቺም ውጪ ሜላት። ወርካዬ እባክህ አንዴ ስማኝ። ምንም የምሰማሽ ነገር የለም። ሂጂ። አንቺ ካሪ ምን አባል ትሰሪ ነው እዚህ የመጣሽው? እድሜ ላንተ። እቅዴን በሙሉ አበላሽው። አግኝቼው የነበረውን ፍቅሬን ነጠቅኝ። ኧረ እባክሽ በይጅልኝ አሁን ችግር ሳይፈጠር። የት ልሂድ? አሁን አልፈጠጣም። ቤት መሰለህ እንዴ? ቆይ እኔን መጉዳት የምትችይ ይመስልሻል? አንተ እንኳን አለ ከቻልክ እንደው የምትሰራውን ድራማ ትተህ ይሄን አፍቃሪ የምትለውን ነገር አቁመህ ህይወቴን መበጥበጡን ብታቆም ይሻላል እኮ። እኔ ነኝ አንቺን ህይወት የበጠበጥኩት? ከዚህ በላይ ምን ልታደርግ ነው? ከወርካ ጋር ጥሩ ስሜት ላይ እያለን መተህ ነገሩን በጠበጥክ። በጣም የምትገርም እብረት የሚባል ያልፈጠረብሽ ሴት ድቤ። ከኔ ጋር ምንም አይነት ፍቅር እንደማይኖር ቀድመህ ማሰብ ነበረብህ። ገባህ? ይኸውልሽ ባይገርምሽ እንደ አንቺ የተጫወተብኝ ሴት የፈቀድኩለት ይሄ። አሁን ግን በቃሽ፣ ገደብሽን አልፈሻል። እሺ አሁን ዛቻህን ልሰማ አይደለም የመጣሁት። የምትሰማ ከሆነ ድጋሜ አጠገቤ እንዳትደርስ ሰማ። ከዚህ በኋላ ሰላማዊ ህይወት እንድትኖሪ አልተውሽም። እሺ ወቂ። አሁን እንዴ የምትስተው የኔ ያልሆንሽም ብለህ ነው? አታለሽኝ በውሸት ለዓላማሽ ስለተጠቀምሽብኝ ዋጋ ትከፍያለሽ። እኔ ዲቤ አይደለሁ። የራስ ጉዳይ። አሁን ልለማመጣ አይደለም የመጣሁት፣ ላስጠነቅቅ ነው። ገደል ግቢ። ሂጅልኝ አልኩሽ፣ ሂጅልኝ። እዚህ መቆየትሽ ሌላ ችግር ይፈጠራልሽ። አልሄድም። የምፈራህ እንዳይመስል እስከ አፍንጫህ ድረስ እነግርሃለሁ። የኔ ንግስት መጣ። አዎ ዲቤ መጥቶ ነበረ እና አንቺን ያስገደለችሽ ሜላት እንደሆነች ነገረኝ። የምርህ ነው? አዎ ሲመስለኝ ዲቤ ሜላትን ሳያፈቅራት አይቀርም። አዎ እንደ ሁኔታው ከሆነ እንደዛ ይመስለኛል። ይዤሽ ልሄድ እፈልጋለሁ ሲላት እምቢ ስትለው ነው በእልህ ነገረኝ። የሚገርም ነው። እኔ ደግሞ ይሄን እድል እንደ ጥሩ አጋጣሚ ተጠቅሜ ከቤት አባረርኳት። ሄመን ግን እንዴት ዝም አለች? ያላወቅሽው ነገር ደግሞ ሄመንም ሄዳለች። ወዴት? እንዴት ሄደች? ዛሬ ነገሮች ሁሉ ለእኛ ሲቀኑ ነበር ማለት። ሜላት ራሷ ነች አታስፈልጊም ሂጂ ብላ ያባረረቻት። እንዴት ማለት? ያልገባኝም። ምን ተፈጥሮ ነው? ሄመን አንቺን እንዳየችሽና በህይወት እንዳለሽ ልትነግራት ስትሞክር እሷ ደግሞ ከኔ ጋር በነበረች ስሜት ውስጥ ሆና ልትሰማት አልቻለችም። በዛ ምክንያት ሲጣሉ ሲነታረኩ ነው ያሉት። ብቻ ምን አለፋሽ በእንደዚህ አይነት ምክንያት ነው ያስወጣቻት። የሚገርም ነው። እኔ እኮ ሁሉም ነገር አብቅቷል ሄመን አይተኛለች ብዬ ነበር። አላበቃም። አሁን ሁሉም ነገር አሪፍ እየሆነ ነው። ሄመንም ላትመለስ ነው ሻንጣውን ይዛ ሄደችው። በጣም ይገርማል። ግን የኔ ውድ እህት እንደዛ ትንፋሽ አጥሯት ስታለቀልቅ በጣም ነበር ያሳዘነች። አዎ ምን ላድርግ? ልትጮህ ስትል እኮ ዝም እንድትል አፏን አፍኜ ይዣት ነበር። እሱ ያለፈ ጉዳይ ነው፣ ችግር የለውም። አንተ ግን ምን አስበህ ነው ከሜላት ጋር እንደዛ ተቃቅራችሁ የነበረው? አማራጭ አልነበረኝም። በቃ አንቺ በሄድሽበት ሁሉ ደረቅ ነሽ። አዎ ማንም ሂጂ ሲለኝ አልሄድም፣ ማንም ነይ ሲለኝ ደግሞ አልመጣም። አንቺ ራስ ወዳድ ነሽ፣ በጣም ራስ ወዳድ ነሽ። አዎ ነይ። የሆነ ነገር ፈልጌ ማጣት አልፈልግም፣ ሞት ይሻለኛል። አንቺ እኮ ከሞትሽ ቆየሽ። አዎ ኦርካ የኔ ካልሆነ ሞታለሁ። አሁን ካጠገቤ ዘር በይ። ከፈለክ አንተ ዞር ማለት ትችላለህ። ቆይ አንቺ ግን ምን አይነት ፍጥረት ነሽ? በጣም ጠንካራ ሴት ነኝ። ማንም እንዲህ በቀላሉ የሚጫወትብኝ ሴት አይደለሁ። እኔ እኮ አሸንፈሽኝ ሳይሆን ዋሽተሽኝ ሸውደሽኝ ነው። መዋሸትም እኮ አንዱ የማሸነፊያ መንገድ ነው። አዎ ግን የቀሽሞችና የተሸናፊዎች ማሸነፊያ መንገድ ነው።
አሁን የፈለከውን ነገር መቀባጠር ትችላለህ። አንድ እውነት ልንገርሽ፣ ኦርካ መቼም ቢሆን ከአንቺ ጋር መሆን አይፈልግም። እሱን ደግሞ አንተ አይደለም የምትወስንልኝ፣ እኔ ነኝ የምወስንልሽ። እኔ ጋር ትልቅ ሚስጥር እንዳለሽ መርሳት የለብሽ። ስለምን ሚስጥር ነው የምታወራው? ሲኖላል አንቺ ማስገደልሽ ለፖሊስ ተናግሬ ዘብጥያ ነው የማስወርድሽ። ትሰሚኛለሽ? እማላደርገው መስሎ ከታየሽ ተሳስተሻለሽ። ምን ሆነ ሀዲቤ? ቆይ ጠብቀኝ። ግን ፈርቻለሁ። እንዳትመጣና እቅዳችን እንዳይበላሽ። አራት መጣም ብትመጣ ራሱ እኮ በሩን ዘግቼዋለሁ። አንተ ግን ምን አይነት ባል እንደሆንክ ሳስብ የእውነት እድለኛ ሚስት እንደሆንክ ይሰማኛል። እኔም ቢሆን እድለኛ መሆኔ ነው የሚገርመው። ማለት ሚስቴን ቤቴ ድረስ አመጣልኝ። አሁን ደግሞ ላገባሽ ነው። እናቴ ናት። ሄሎ ማይ። ኦርካ ወይማ ምን እየሆንክ ነው? ቆይ ምን ነውማ? እህትህን ለምን አስከፍተህ ላካት? ይኸውልሽ እማዬ ኢመን በጣም ተበላሽታለች። እሷ ውሸት አትወድም። ምንድን ነው ችግሩ? ይኸውልሽ እማዬ መልሼ እደውላለሁ። አሁን ስራ ላይ ነኝ። ኦርካ እየሸሸህ ነው። ምንም ስራ ላይ እስክም እንዳዘጋው። እማ መልሼ እደውልልሻለሁ። ነገርኩህ እንግዲህ ድርቅናህን ተው። ይህን ስልክ እንዳዘጋው። በቃ እሺ እደውላለሁ። የእኔ እናት ለምን አታወራቸውም? ምንድን ነው ማውራት? ሄመን የሆነ ነገር ብላት ልትቆጣኝ ነው የደወለችው። ይሁና ምንም ቢሆን እኮ እናት ናቸው። ስለዚህ እንደዚህ ልታደርግ አይገባም። አሁን ሄመን የሆነ ነገር እኮ ስላለቻት በዚህ ስሜት እንዳላወራት ብዬ። ቢሆንም ኦርካ እናት ላይ በውሸት ስልክ ልትዘጋ አይገባም። እሺ በቃ መልሼ እደውልላታለሁ። አሁን እንደውልላቸው። አሁንም አይሆንም ሲኖር እኔ ጋር መጣላት ካልፈለግ አሁን እንደውልላት። አንድ ቀን ተሳክቶልኝ አንድ ቀን ምኞት ፍላጎቴ አረቀሽ ለቁጭ በል። አንድ ቀን የኔ ሆነሽ። አንተ ግን ከመጠጥ ውጭ ሌላ ምንም ነገር አታውቅም? ምን አገባሽ? ስላመጣሽ ነው። አሁን ቀጥ ውጪ። የት ነው የምሄደው? ምን አገባኝ? አሁን ውጪልኝ እያልኩሽ እኮ ነው። አትሰሚም? አልወጣም። ካልወጣሽ ግቢና በቃ አብረን እናድራለን። ድጋሜን በፍጹም ካንተ ጋር አልተኛም። ስለዚህ ውጪ። አንተ ግን በጣም ሞኝ ነህ። እኔ እንደዚህ በማድረግህ እኮ ጭራሹኑ እንድጠላ ነው የምታደርገኝ። እና እንድታፈቅኝ ባልሽ ጋር እዛ ሂደሽ ስትመጪ የግድ ማሳደር አለብኝ? እውነተኛ ፍቅር ከሆነ ብታደርገው ምንም ችግር የለውም። በጣም ደፋር ነሽ። እሺ እኔ ጻድሽ ነው እንደሚመስልሽ? እወጣለሁ። አው ውጪ ሂጂ እያልኩሽ እኮ ነው። አትሰሚም? አሁን የዛሬን ብቻ አሳድረኝ፣ ከዛ በጠዋት እወጣልሃለሁ። ይኸውልሽ አብረሽን ለማደር የማትስማሚ ከሆነ በቃ ነሽ ሂጂ ውጪ። ቆይ አንተ እንዴት ብታስበኝ ነው ለስሜት ብቻ የምትፈልገኝ? አልመስለኝም። ሴትም አትመስይም። አፍቅረኸኝ መስሎኝ የምትለማመጠኝ። ይኸውልሽ ከዚህ በኋላ ልለማመጥሽ ቀርቶ እግሬ ስር ወርቀሽ ብትለምኝ ረግጬሽ ነው የሚሄደው። እሺ ትንሽ እንኳን ለእኔ ክብር ይኖረህ ዲቤ። የዛሬን ብቻ አሳድረኝ እያልኩ ነው። ነገርኩሽ እኮ ምርጫሽን ተጠቀሚ። አይ አሻፈረኝ ካልሽ ደግሞ ነኪሩ። ያ ኦርካ ደግሞ ምንም ነገር ብሎ አያስገባኝም። ቆይ አሁን ምንድን ነው የሚሻለኝ ዲቤ? አሁን እኮ አሁንስ በሀሳቤ የማትስማሚ ከሆነ ንኪው። ጠዋት በደንብ እናወራለን። ሄመን ግን መሄድ አልነበረባትም ነበር። ምን ዋጋ አለው? ሄመን እኔን መስማትና ማክበር ፍላጎት የላትም። ቢሆንም እናት ማዘን የለባቸውም። እኔም እኮ እናቴ እንድታዝንብኝ አልፈልግም። ኦርካ አንድ እንድታውቅልኝ የምንፈልገው ነገር ቢኖር በምንም አይነት ሁኔታ ውስጥ እናትህን ማክበር አለብህ። አንቺ ግን ምን አይነት ሴት ነሽ? ምን ነው
በጣም የተለየች ሴት ነች። እንዴት? ሄሎ ልጄ እንዴት ነህ? ወይ ማይ ፈልጌህ ነበር። ነገ እንድትመጣ ፈልጋለሁ። ምን ነው በሰላም? ስትመጣ እናወራለን። ሰላም ነው? እሺ እሺ ልጄ። እሺ እመጣለሁ። የት ነው የምትሄደው? እማዬ ጋር። መች ነው የምትሄደው? ነገ ለመድረስ ዛሬ መሄድ ሳይኖርብኝ አይቀርም። እማዬን ትንሽ አሟታል። ምን ሁሌ አይደል እንደሚታመሙት? አዲስ ነገር እኮ አይደለም። ነገ ደግሞ ልደቴ ነው። አሟታል አልኩሽ እኮ ሜላት። ልደቴስ ሊቀር ነው? አዎ። ቆይ ከልደትሽ ከማዬ የፈለከውን ምረጥ። እኔ ግን ከልደቴ ማንም አይበልጥብኝም። ሜላት ግን ቆይ የምታወሪውን ነገር ታውቂዋለሽ? በደንብ አውቃለሁ። በቀን ሳይታመሙ ለማይውሉ እናት ስትል ልደቴን ጥለህ ልትሄድ ነው? በጣም ራስ ወዳድ ነሽ። እንድትሰድበኝ አልፈልግም። ሄድክ ግን አንተ ነው ያድርገኝ። ቆም ብለሽ ራስሽን ተመልከችው። ለማንኛውም እንድታውቂው ያህል ነው እኔ ሄዳለሁ። እናቴን መርጫለሁ። ኦርካ 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 ወይ እንዴ የት ሄድክ? አለሁ እኮ ታውቂያለሽ፣ ሴትና ሚስት ግን በጣም ይለያያሉ። ማለት ሴት ያው ሁሉም እኮ ሴት ነው። ሚስት ግን ረዳት ነች፣ አጋዥ ነች፣ ብቻ ሁሉም ነገር ነች። ይሄንን እያሰብክ ነው የፈዘዝከው? አዎ አንድ ነገር እኮ ትዝ ብሎኝ በጣም ተገርሜ ነው። ምንድነው ትዝ ያለህ? ንገረኝ። እንዴ ታዩ ምን ያደርግልሻል? እንዳልጣላ ከፈለክ ንገረኝ። እንዲያውም አልነግርሽም። አትነግረኝም? ቶ እንዴ አቆረፍሽ ማለት ነው። በቃ አናግሪኝ እንጂ ምንድነው? ማን ነው? ሜላት ነች። አንቺ መኝታ ክፍል ግቢ፣ እዛው ጠብቂ። ምንድን ነው እንዴ? ብርድ እኮ ነው ኦርካ እያስገባኝ። ምን አገባኝ? አሁን ሂጂ። የት ልሂድ ኦርካ? ምን አገባኝ? የትስ ብትሄጂ? አፈቅርሃለሁ እኮ። ኧረ እባክሽ እውነቴን ነው። ዞር በይ። ቆይ ፍቅር አይገባ። የቱን ፍቅር ነው የምትይው? ሰምኛለሽ? የአንቺ ፍቅር ባፍንጫ ይወጣ። ለምን ኦርካ? ቆያ ድብ ያለህን አምነህ ነው አይደል? እሱ ምንም አልዋሻም። ደግሞ አንቺ ይህን ከማድረግ ወደኋላ እንደማትመለሽ አውቃለሁ። ኦርካ እኔ በፍጹም እንደሱ ላደርግ አልችልም። እኔ ጨካኝ አይደለሁም። አንቺ እኮ ከየመን ጋር ሆነሽ በመርዝ ልትገያት ሞክረሻል። ስለዚህ በሰው ለማስገደል ወደኋላ አትይም። በፈለግከው ነገር ለምንልህ እችላለሁ። አንተ እኔን ሳኝ ኦርካ። እኔ ምንም ነገር አላደረኩም። ከፍቅርና ከክብሪቱ ይበልጣል። ፍቅር ክብር ይበልጣል። እሺ ራስሽን አክብሪ። አሁን ሂጂ ወደዛ። ኦርካ 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 ክፈትልኝ ኦርካ። ሄደች? አዎ የኔ ቆንጆ ሄዳለች። አንቺ አትጨነቂ። ሜላት መቼም አትተውህም ኦርካ። እኔ ግን ትቻታለሁ። እሷ እኮ አትተውህም። አሁንም የምፈራው ብዙ ነገር አለ። ምን ውዴ? እኔን ለመግደል ሙከራ ካደረገች አንተንም ከመግደል ወደኋላ አትልም። እንዴ እኔን ለምን ብላ? ከአንተ እኮ ፍቅር ይዟት ሳይሆን እልህ ነው እንደዚህ የሚያደርጋት። አዎ እልዋ ደግሞ የእሷ እንደማትሆን ስታውቅ የእኔ ካልሆነ የማንም መሆን የለብህም ብላ ልትገለጥ ትችላለች። እሷ አታደርገውም ማለት አልችልም። ታደርገዋለች ኦርካ። እኔ እሷን በጣም ነው መፈራት። አውሬ ናት። እሱን አውቃለሁ። እሺ እና ምን እናድርግ? አንቺ በእኔ ሀሳብ የምትስማሚ ከሆነ አንድ ሀሳብ አለኝ። ምንድን ነው? ከሀገር እንውጣ። ምን? አዎ ይሄን ሰው እያግብቼ መኖር አልችልም። መቶ ደግሞ በዚህ ሰዓት ለኔ በጣም ከባድ ነው። ቆይ ምን ላድርግ?
ብቻ በሆነ መንገድ ይህንን ሰውዬ ማጃጃል መቻል አለብኝ። ካልሆነ ለእኔ በጣም ከባድ ነው የሚሆነው። ድጋሚ ልጫወትበትና እምነቱን ላገኝ ይገባል። አዎ የኔ ቆንጆ አብረን እንሂድ። አባቴ ሶርካ አብሮ እንሄዳለሁ። አባቴ ከባድ የቁማር ሱስ አለበት። አትስማሙ? ለአንቺ ስል ሁሉንም እችላለሁ። ሌላ መፍትሄ አይሻልም? ከዚህ የተሻለ ሀሳብ የምናገኝ አይመስለኝም። ካልሆነ ግን የእነዚህ ሰዎች መጫወቻ ነው የምንሆነው። ቢሆንም አባዬን ስትቀርበው እንድትጠላው አልፈልግም። እኔ በፍጹም አልጠላቸው። አባዬ ማለት እኮ ቤት ውስጥ ያገኘውን ነገር በሙሉ እያወጣ ቁማር ይጫወትበታል። እና እሺ ቆይ አባትሽ አብረው እንዲሄዱ አትፈልጊም? እኔ እንደዛ አላልኩም ወርካ፣ ግን ደግሞ በስሜታዊነት ሳይሆን አስበን መወሰን ያለብን ብዬ ነው። እሺ በቃ አሁን እንተኛ። በሩን ቆልፈዋል? አዎ ዘግቼዋለሁ። እሺ ራስ ምታት እስኪ ውሃ ጠጣበት። አንቺ ውሰጂልኝ እባክሽን። በቃ ይቅርታ ዲቤ። ለምኑ? ስለምታፈቅኝ ነው ወይንስ ስለምኑ? አገባሃለሁ። እውነትሽን ነው? እውነቴን ነው። ግን አንድ ነገር አድርግልኝ። ምን? የኔ ቆንጆ ኦርካ ጋር አስታርቀኝ። ውሻ ውጪ! ውጪ እኮ ብዬሻለኝ። ውጪ! ምን ሆነ ካልዲቤ? እንዴ አንተም እኮ እኔን ለማግባት ሲኖላን መፍታት አለብን። እና ሲኖላን ለመፍታት ኦርካ ምን ያደርግልሻል? እንደ ሞተች ምስክር ይሆንልሃል። ችግር የለም። እኔ ለመፍታት የራሴ መንገድ አለኝ። ኦርካ ግን ቢያንስ በደንብ ይረዳናል ብዬ ነው። ምን እንዳደርግልሽ ፈልገሽ? ሄደክ ሲኖላን ለመፍታት ፈልጌ ነው በለው። በዚሁም ደግሞ እሷ ናት የገደለችው ብለህ የነገርከው ውሸቴን ነው ብለህ ንገረው። ከዛ አንቺ መልሰሽ ከሱ ጋር ትሆኛለሽ ማለት ነው አይደል? ዲቤ አሁን እኮ አንተ ያልገባህ ነገር አለ። እኔ ከዚህ በኋላ መቼም ከኦርካ ጋር መሆናችን ብትችይማ ትፈልጊያለሽ። አዎ ግን እኔ የምፈልገው አሁን በደንብ ልበቀለው ስለምፈልግ ነው። አልገባኝም። እኔ መልሼ ኦርካን አብሮኝ እንዲሆን አድርጌው ከዛ በኋላ ወዲያውኑ ህይወቱ እንዲመሰቃቀል ነው የማደርገው። እንዴ በምን መንገድ? እሱን በደንብ አሳያለሁ። እመነኝ። አንተ የኔ እኔ ደግሞ ያንተ ብቻ ነው። አንቺ ሁልጊዜ ለራስሽ ነው የምታስቢው። አይደለም ዲቤ፣ ለአንተም አስባለሁ። አይመስለኝም። የኔ ቆንጆ ተነስተሃል እንዴ? አዎ የኔ ጣፋጭ፣ የዛሬዋ ሌሊት ለኔ ልዩ ነበረች። አታሳፍረኝ ወርካ። ሚስቴ በመሆንሽ እድለኛ መሆኔን በደንብ አረጋግጠሽልኛል። እንደዚህ ያወራህ የምትቆይ ከሆነ እነሳለሁ። አራት ትንሽ የኔ ቆንጆ፣ እኔ አቅፌሽ መዋል ነው የምፈልገው። ታዲያ አቅፈኝ መሆን ከፈለክ የማይሆን ነገር አታውራ። ስታፍሪ ደግሞ በጣም ነው የምታምር። እቺ ሌሊት ለእኔ ታሪክ ናት። እንዴት? ከማፈቅረው ባሌ ጋር እጅግ ብዙ ችግሮችን ካሳለፍኩኝ በኋላ በነፃነት ፍቅራችንን የኖርንባት ሌሊት ናት። ገና እንደዚህ አይነት ብዙ ሌሊቶች ይኖረናል። በጣም ብዙ። ከአንተ ጋር ከሆነ ደስ ይለኛል። አፈቅርሻለሁ ቆንጆ። ለማንኛውም አሁን ቁርስ ልስራለህ። አረ እኔና አንቺ እዚሁ እንድንጠጋገብ ነው ፈልገው። እኔንም ልትበላኝ አማረ? ምግብ ብትሆኝማ እስካሁን ጨርስሽ ነበር። እመነኝ ዲቤ፣ የምነግርህ ነገር ሁሉ እውነት ነው። ሜላት አላምንሽም። አንቺ ማመን በጣም ከባድ ነው። ቆይ ማታ ለምንድን ነው እንደዚህ ሆንሽብኝ? አናደኸኝ ነዋ። በስሜታዊነት ሁሉም ነገር ስታበላሽ ታዲያ እኔ ምን ላድርግ? ልመንሽ? እመነኝ የኔ ጌታ። እሺ። እና ቁርስ የለም? ግቢና ስሪች። ማ እኔ? ኧረ ወደዛ። እንዴ ከኔ ጋር ስንጋባ ማ ሊሰራ ነው? አትሰሪም እንዴ? አዎ ወጥ ቀቀይ ነው እንዴ ፈለከው? እሺ ታዲያ ምን ልንበላ ነው? ሰራተኛ ወይም ደግሞ ውጭ መብላት። ይኸውልሽ ሜላት፣ ሁሌም እንደዚህ ነው ኑሯችን። በቃ እንሂድ ውጭ እንብላ። ይቻላል። እኔ የምልሽ ሜላት፣ ኦርካ ለምን እንደተወሽ ታውቂያለሽ? ያቺ ተንከሴስ መሀላችን ውስጥ ስለገባች። አይደለም። አንቺ ደግሞ አትሳሳች። አንቺ ለሚስት ሩቅ ነሽ። ምን ማለት ነው? ሚስት ማለት ለነገሩ አንቺ ሴት አይደለሽም፣ ወንድ ነሽ።
እኔ ይኸውልሽ ጀንባ የማይኖሩ ማለት ነው ዛሬ ሰርቼ ሙዬን አበላሽ ነበር። ኦርካ የኔ ነው። ታይ አይሆንም። ይኸውልሽ እሺውና የራስሽ ኑሮ ኑሪ። ኦርካ የኔ ነው እያልኩ ነው። አሁን እንሂድ። እንዴ አሁን አገባለሁ። አሁን የወርካ ነኝ። እንዴት ነው ነገሩ? አልተምታታብሽም እንዴ? የኔ ጌታ ስንቴ ላስረዳ? አይገባህም እንዴ? ኦርካ የኔ ሆነ ማለት በኔ እጅ ሞታል ማለት ነው። ደም ካንተ ጋር መቀመጥ ምንም አያስፈልግም። በጊዜ እመለሳለሽ። ቶሎ ተመለስ። እሺ፣ በሩን ደግሞ በደንብ ዝጊ። ሄሎ ቅዱስ። ሲኖላ እንዴት ነሽ? በቃ ሄድኩም ሳትይ ነው የምትሄጂው አይደል? ስጠብቅህ እኮ ነበር። ኦርካ ደግሞ ደጋግሞ ሲደውልልህ ስልክ አታነሳም። አዎ ከሆኑ ሰዎች ጋር ነበርኩ፣ ለዛ ነው። እሺ አሁን የት ሆነሽ ነው? አሁን ኦርካ ቤት ነኝ። መጣሁ። እሺ እሺ በቃ ደስ ይለኛል። ኦርካ ደግሞ በዚህ ፍጥነት ላይ ረስቶ ነው። ኦርካዬ አንቺ